ተመልካቾቻችን አሁን ደግሞ የሎጁ ምርቃት ምን ይመስል ነበር በሚለው ዙሪያ ተጨማሪ መረጃዎችን ሊያደርሰን ባልደረባችን ምስክር ስናፍቅ ከአፋር በቀጥታ መስመራችን ላይ ይገኛል። ምስክር እንደምን አምሽተሃል? የምርቃት ስነ ስርዓቱ ምን ይመስል ነበር የሚለውን መረጃዎችን አጋራል። አመሰግናለሁ። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የኒኢሌን ፓልም ሎጅን በዛሬው ዕለት በይፋ መርቀው ከፍተዋል። ይህ ሎጅ እንግዲህ በአፋር ክልል የተገነባ ነው። ከገበታ ለትውልድ አካል የሆነ የፓልም የስፕሪንግ ሎጅ ነው። በዛሬው ዕለት በፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቆ ለአገልግሎት ክፍት የሆነው እንግዲህ የኢትዮጵያን ጸጋዎች የበለጠ ከመግለጥም ባሻገር ደግሞ ኢትዮጵያን የበለጠ እንዲያውቋት ለማስቻል የተለያዩ የቱሪዝም መዳረሻዎች እየተገነቡ ነው የሚገኙት። ከገበታ ለሸገር የጀመረው ይህ የቱሪዝም መዳረሻዎችን የማስፋትና የማላቅ ተግባር አሁን ገበታ ለትውልድ ላይ ደርሷል። በዚህም የገበታ ለትውልድ አካል የሆነ ሎጅ ነው በአፋር ክልል ተገንብቶ ለአገልግሎት የበቃው። ይህ የተገነባው ሎጅ ያለበት ስፍራ ደግሞ በተለይ የፓልም ተክል ያረፈበት ስፍራ ነው። ከዚህ በተጨማሪ ደግሞ አካባቢው ያለውን የተፈጥሮ ጸጋ የበለጠ ለመግለጥ የሚያስችል ሆኖ የተገነባ ነው። አካባቢው እንደሚታወቀው በጣም ከፍተኛ የሚባል ሙቀት ያለበት ነው። ከዚህ ከሙቀቱ ጋር ተያይዞ ደግሞ የተፈጥሮ የፍል ውሃዎች በስፋት የሚገኙበት አካባቢ ነው። ይህን የተፈጥሮ ፍል ውሃና አካባቢው ላይ የነበረውን ደን ወደ ልማትና ወደ ቱሪዝም መዳረሻነት ለማሳደግ ባለፉት 2 ዓመታት ከፍተኛ ጥረት ሲደረግ ቆይቷል። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ስፍራ ለመጀመሪያ ጊዜ ከተመለከቱበት ጊዜ አንስቶ በአፋር ይሄንን የመሰለ ልማትና የቱሪዝም መዳረሻ እውን እንዲሆን የተለያዩ ጥረቶችን ሲያደርጉ ከቆዩ በኋላ ነው ባለፉት 2 ዓመታት በተደረገ የግንባታ ሂደት ዛሬ ለውጤት የበቃው። ይህ የአፋር ክልልን የተፈጥሮ ሀብቶችን የበለጠ ለማስተዋወቅና በተለይ አፋር ክልል ያሉትን የቱሪዝም እምቃቅም የበለጠ ለተደራሲ ወይንም ለኢትዮጵያውያንን ጨምሮ ለመላው ዓለም ለማቅረብ የሚያስችል ድንቅ የሆነ ስራ የተሰራበት ስፍራ እንደሆነ የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ የምረቃ መርሃ ግብር ላይ በተገኙበት ወቅት አንስተዋል። በተለይም ደግሞ አፋር ክልል ያለውን አቅም የበለጠ ማውጣትና መጠቀም እንደሚገባም አንስተዋል። ከዳሎል እስከ ሉሲ መገኛ የሆነው ይህ የድንቅ የተፈጥሮ ሀብቶች መገኛ የሆነውን ክልል የበለጠ ማስተዋወቅና ለዓለም የቱሪዝም መስህብ እንዲሆን ለማስቻል የተለያዩ ጥረቶች ማደረጋቸውንም እንደሚቀጥሉ የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚሁ የምረቃ መርሃ ግብር ላይ አንስተዋል። ይህ ሎጅ እንግዲህ በጣም በሚገርም ሁኔታ አካባቢው ያለውን የተፈጥሮ ሁኔታ በጠበቀ መልኩ ነው ግንባታው የተከናወነው። እዚህ አካባቢ የሚመጡ የተለያዩ ኢትዮጵያውያን ወደዚህ ስፍራም እንዲመጡ ጠቅላይ ሚኒስትሩ በነገራችን ላይ ጥሪያቸውን አቅርቧል። ወደዚህ ሲመጡ በቡድንም ይሆኑ የሚመጡ ከሆነ ከዚህ ቀደም እንደምናስታውሰው እንግዲህ አንዱ የቱሪስት መዳረሻ ሆኖ የተገነባው የቤኑና መዳረሻ አለ። በመታራ አካባቢ የሚገኘውን ይህንን የቤኑና መዳረሻ ማግኘት ይችላሉ። ወደዚህ አካባቢ ደግሞ የሚመጡ ቱሪስቶችና ጎብኚዎች ወደዚህ ስፍራ ሲመጡ የአዋሽና የአሰቦት ብሔራዊ ፓርኮችን ያገኛሉ። ከዚህ በተጨማሪም የተለያዩ ድንቅ የሆኑ የተፈጥሮ ሁኔታዎች ያሉበት አካባቢ ነው ይሄ አካባቢ። ስለዚህ ይህንን ሁሉ ለማየትና ለመመልከት ኢትዮጵያውያን ወደዚህ ስፍራ መምጣት እንዳለባቸው የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አንስተዋል። ለቱሪዝም ጥቅም ወይም ደግሞ ቱሪዝምን ብቻ ማዕከል አድርጎ መገኘት ብቻ ሳይሆን ኢትዮጵያን የበለጠ ለማወቅ ኢትዮጵያን ለመገንዘብና ለመረዳት ወደዚህ መምጣት ይገባል የሚል ሀሳባቸውንም ነው የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ያነሱት። በተለይ ኢትዮጵያውያን በዚህ ወቅት በትጋት መስራት እንዳለባቸውም አንስተዋል። በተለይ አሁን የምንገኝበት ወቅት የበልግ ወቅት ከመሆኑ ጋር ተያይዞ የዘንድሮን የበልግ ወቅት እየተገኘ ያለውን ዝናብ በአግባቡ መጠቀም ያስፈልጋል። የዘንድሮን በልግ በአግባቡ መጠቀም ከተቻለ ደግሞ የሚቀጥለውን ዓመት የተሻለ የምግብ እህል አቅርቦት ማግኘት እንችላለን የሚል ሀሳባቸውን አንስተዋል። ከወቅታዊ የዓለም የፖለቲካ ግለት ጋር በተያያዘም በተለይ ይህንን አጋጣሚ ኢትዮጵያውያን በጥንቃቄ መጠቀም እንዳለባቸውም ጠቅላይ ሚኒስትሩ ያነሱበት አጋጣሚ አለ። ይህንንም በተለይ ደግሞ ኢትዮጵያ በመሰረታዊነት የምትጠቀምባቸው 2 ግብአቶች አሏት። እነዚህም የነዳጅና የአፈር ማዳበሪያ ናቸው። አሁን ባለው ሁኔታ የዓለም የፖለቲካ ሁኔታ ወይም ደግሞ የመካከለኛው ምስራቅ የፖለቲካ ግለት ምክንያት እነዚህን በቀላሉ አጓጉዞ ጥቅም ላይ ማዋል የሚቻልበት አግባብ የለም። ስለዚህ እነዚህን በጥንቃቄ በከፍተኛ ጥንቃቄና በትጋት ኢትዮጵያን በመተባበርና በመደማመጥ ሊጠቀሟቸው ይገባል ብለዋል። ይሄ ብቻ ሳይሆን ኢትዮጵያ በግብርናው ዘርፍ በዚህ በልግ ወቅት የምትሰራው ስራ ትልቅ ውጤት ይዞላት የሚመጣው ለራሷ ለዜጎቿ ብቻ ሳይሆን በአሁኑ ሰዓት ባለው የዓለም ንግድ ስርዓት መዛባት ምክንያት ችግር ውስጥ የሚወድቁ ዜጎችንና የዓለም ሀገራትን ለማገዝም ትልቅ አስተዋጽኦ ያበረክታል ብለዋል። እንግዲህ ይህ የቱሪዝም ተጨማሪ አቅም ሆኖ በዛሬው ዕለት የተመረቀው ሎጅ ለመላው ኢትዮጵያውያን መጥተው እንዲጎበኙበት የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጥሪያቸውን ያቀረቡበት ነበር። በእኔ በኩል ያሉት መረጃዎች ይህን ይመስላሉ።